ሩትዬ ቡዜ ኤርሜላ አብርሃምን ከሰሰች። እንግዲህ ዴቭም ተገልብጦ እኔ እኛ ባመጣ ነው ሀሳብ አንተ እንዴት እንደዛ አድርገ ከቡዜ ጋር ተባብረ የሩትን ልጅ ትወስዳለህ? እኔ እያለቀሰች ደውላ ለእኔ ስትናገር እኔ አላመንኩም ነበረ። ግን ገብቼ ቤትም ሳየው የትም ሳየው ልጁ የለም። አንተ እንዴት እንደዚህ ታደርጋለህ? ስለዚህ እስር ቤት መግባት አለብህ። እንግዲህ እስር ቤት ያለ መግባት ብለህ ይመስለኛል ወደ ሩትዬ የተገለበጥከው አንተ ዲፍ የምትባለው ልክስክስ የሆንክ ወንድ ማለት ነው። እና ሩትዬ እንደዚህ ማድረግሽ ጥሩ ነው። ግን ልውልዬ የት ነው? እኔ ስለ ክሳቸው ሳይሆን ልውልዬ ነው እያሳሰበኝ ያለው። ልጅሽ ሳታገኝ እንዴት እኔ እንጃ አላቅም። እኔ አላቅም። እዛ ጋ ቆመሽ ራሱ ማውራትሽ በጣም ጀግነትሽን ነው መያየው ያለሁት እኔ ማለት ነው እንጂ ልጄ እንደዚህ ጠፍቶ ለአራተኛ ቀን ነው አይደለ? ልጅ ጠፍቷል ተብሎ ቪዲዮ ሲሰራ እና አብርሃምና ኤርሜላ ቡዜ ወደ እስር ቤት ሊገቡ ነው። የክስ መጥሪያ መጥቶላቸዋል። ያው ፖሊስም ይዘሽ በዛው አጨማድደሽ እያራገጡት መሬቱ ላይ እየጎተቱት ቢወስዱ ሶስታቸውንም ደስ ይለን ነበረ። ነገ የምናየው ቪዲዮ አብረን ይሆናል ማለት ነው። ሰላም ቤተሰቦች እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ ብዘት ትርፍርፍ ይበልልኝ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። ትናንትና እንግዲህ ያው ለምንድን ነው ወደ ህግ አካል ያልሄደችው ብለን ብዙዎቻችን ስንጮ ነበረ። እውነት ልጇ ከጠፋ ለምንድን ነው እስካሁን ድረስ ቁጭ ያለችው? ለምንድን ነው በየተራ እየመጡ ቪዲዮ የሚሰሩት? ልጅ ጠፍቶ ህፃን ልጅ ጠፍቶ ብለን ስንናገር ነበረና የእኛን ኮመንትም የእኛን ድምፅም ተሰምቶ እንግዲህ ዛሬ የክስ ወረቀቱ ወጥቶ ቡዜም ሄርሜላም አብርሃምም ለመታሰር እንግዲህ ነገ የመጥሪያ ወረቀት ደርሰዋቸዋል ማለት ነው። ነገ ከዛ ከን ደግሞ ነገ አንድ ሳምንት ይሰሩበታል ማለት ነው። ይህንን አይዲያ ልዑልዬ ፈጣሪ ባለበት እነሱ ምንም ቢሉ ፈጣሪ ይጠብቅል። የኔ አባት የኔ ልዑል ማለት ነው።